ሸሸች ይላል። የስብከተ ርዕስ አትዋጡም ይላል። አገልግሎታችሁ አይዋጥም፣ ጸጋችሁ አይዋጥም፣ ህልማችሁ አይዋጥም፣ ጽንሳችሁ አይዋጥም፣ የናንተ የሆነ ነገር አይዋጥም። እግዚአብሔር ለእናቶች ምን ላውጅ ስል አትዋጡም ብለ አውጅ አለኝ። ጆሮ ያለው ይስማ፣ ጠላት ይስማ፣ ሟርተኞች ይስሙ፣ መተተኞች ይስሙ፣ አስማተኞችም ይስሙ። አትዋጡም፣ አትዋጡም፣ አንዋጥም። እስኪ አንድ ሰው እኔ አልዋጥም ይበል። በብዙዎቻችሁ ላይ ጠላት ያመጣውን ችግር ለመልካም እቀይራለሁ አለኝ። ለበጎ እለውጣለሁ፣ ለክብር እለውጣለሁ፣ ለምስጋና እለውጣለሁ፣ ለምስክርነት እለውጣለሁ። ትደነቃላችሁ አለኝ ጌታ። እግዚአብሔር ሳያስደንቃችሁ አይቀርም። እግዚአብሔር ሳያስደንቅሽ አይቀርም። እግዚአብሔር ሳያስደንቃችሁ አይቀርም። እግዚአብሔርን በመተማመን የሚጠባበቁ እነሱ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። የነሱ ጉዞ በየቀኑ ከክብር ወደ ክብር ይሆናል። የነሱ ጉዞ በየቀኑ ከክብር ወደ ክብር ይሆናል። በእግዚአብሔር ላይ የሚደገፉ ሰዎች፣ እግዚአብሔርን ተስፋ የሚያደርጉ ሰዎች እነሱ በእያንዳንዱ ቀን ከክብር ወደ ክብር ይሸጋገራሉ። ከኃይል ወደ ኃይል ይለዋወጣሉ። ከሞገስ ወደ ሌላ ሞገስ ይገባሉ። ሰይጣን በመጨረሻው ዘመን ክርስቶስንና የክርስቶስን ቤተ ክርስቲያን በኃይል ለመዋጋት እንደሚነሳ ያስረዳና በመጨረሻ ላይ አንድ ሐሳብ ያስቀምጣል። ሰይጣን ይሸነፋል ይላል። ይዋጋል፣ ነገር ግን ይሸነፋል። ለአንዴና መጨረሻ ወደ ጥልቅ ይወርዳል። ክርስቶስ የመጨረሻውን ድል ይይዛል አለ። ቤተ ክርስቲያን አሸናፊ ትሆናለች። በሰይጣንና በክርስቶስ ቤተ ክርስቲያን መካከል በሚደረገው ጦርነት የመጨረሻውን ድል የምትቀናጀው የክርስቶስ ቤተ ክርስቲያን ናት። በክርስቶስና በሰይጣን መካከል በሚደረገው በዚህ ጦርነት ውስጥ ቤተ ክርስቲያን ላይ አንዳንድ አደጋዎች እንደሚፈጠሩ ያስረዳል። የሥጋ ሕመምና